ኤርሚያስ ለዳግም እውነታውን ነገረው። ወይዘሮ ዝናሽና አቶ ለይኩን አባቱን ገለው እንደቀበሩትና እነሱ እንደደበቁ እውነታውን ነግሮታል። ዳግም ናሆምን ነበር የጠረጠረው። ነገር ግን ናሆም ምንም የሚያውቀው ነገር የለም። ሲጀመር አባቱ እዛ አካባቢ ሲገደልና አውጥተው ሲቀብሩት ናሆም አልነበረም። ዳግም ናሆምን ጠረጠረው። ናሆምን የጠረጠረበት ምክንያት ደግሞ አባቱ እዛ በነበረበት ሰዓት አስተያየቱ አጓኋኑ ስላልተመቸውና ቤት ውስጥ ቁጭ ብሎም ሲጋራ ሲያጨስ ስለነበረ በጣም ነበር የማይመቸው። ስለዚህ ይናገረው ነበር። አባተ ስነ ስርዓት የለውም፣ አባተ ሰካራም ነው፣ አባተ እንደዚህ ነው እያለ ይናገረው ነበር። ይህንን ነገር ስለሚያውቅ ነው ዳግም ለፖሊስ ሄዶ ከናሆም ውጭ ሌላ ሰው ያደርገዋል ብዬ አላስብም ብሎ የተናገረው። ነገር ግን ጨዋታው ወደዚህ ነው። ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁኝ? በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እላለሁ። ነባር ቤተሰቦቼ ቪዲዮ ሲደርሳችሁ እባካችሁን ላይክ በማድረግ ተባበሩኝ። እናንተ ከጎኔ ስለምትሆኑ ነውና የምሰራው የምንቀሳቀሰው። አሁንም ከጎኔ ሆናችሁ ላይክ በማድረግ እንድትተባበሩኝ ቤተሰቦቼ፣ አዲስ ከሆናችሁ ደግሞ ሰብስክራይቧን ጫን በሏት ማለት ነው። እና እንግዲህ ወይዘሮ ዝናሽና አቶ ለይኩን ዳግምን ማለቴ ናሆምን ድረው ሰርጉን ወይም ደግሞ ደስታቸውን ሳይወጡት ሌላ ትልቅ ችግር መጥቶባቸዋል። ኤርሚያስ እውነታውን ተናግሯል ማለት ነው። አቶ ለይኩንና ወይዘሮ ዝናሽ እውነታውን ለመደበቅ ቢጥሩም በጭራሽ ሊሳካላቸው አልቻለም። እንግዲህ ዳግም እኔ ግን እዚህ ላይ ግራ የገባኝ ነገር ውድ ቤተሰቦቼ፣ ወይዘሮ ዝናሽ ከዚህ በፊት ለአቶ ለይኩን ምን እያለችው ነበር? እኔ የተቀበረበት ቦታ ሄጄ ቆፍሬ ሬሳውን አውጥቼ ሌላ ራቅ ወዳለ ቦታ ቀብሬዋለሁ፣ ማንም አላየኝም እያለች ነበር። እንዴት አሁን ተቆፍሮ ሬሳው ሊገኝ ይቻላል? እዛው ከቀበሩበት ቦታ ሬሳው እንዴት ሊገኝ ይቻላል? ይሄ አንድ ጥያቄ ነው ማለት ነው። ምክንያቱም አቶ ለይኩንን በጭራሽ አታስብ፣ ከአሁን በኋላ እኛ ከደሙ ንጹህ ነን፣ ከዛ ከተቀበረበት ቦታ አንስቼ ራቅ አድርጌ ወስጄ ቀብሬዋለሁ እያለች ነበር። ነገር ግን አቶ ለይኩን በጭራሽ ከደሙ ንጹህ የሚሆንበት ምንም አይነት ምክንያት የለም። ሲጀመር አቶ ለይኩን ከዳግም ጋር በተገናኘ ቁጥር ልክ እንደሚንተባተብ ሕፃን ልጅ ነው የሚንተባተበው። በነገራችን ላይ ወደ ቤተሰቦቼ ምንም ይሁን ተደብቆ የተሰራ ወንጀል ፊት ላይ ይታያል። ማርያምን በቃ ፊት ያ ወንጀል የሰራው ሰው ፊት ላይ ግንባሩ ላይ ይነበባል። አቶ ለይኩን አሁን ከዳግም አጠገብ ሲቆም የእውነት ነው የምላችሁ በቃ ይንቀጠቀጣል። በስነ ስርዓት ማውራት አይችልም። አማርኛው ሁሉ ይጠፋበታል። ምክንያቱም ወንጀል ነው፣ የሰው ነፍስ ነው። በዛ ላይ ገለው አስባችሁታል። ደብቀው ወስደው ቀብረው አልናቅም። እንግዲህ ከአንድም 3 ወንጀል እኮ ነው ቤተሰብ። አቤት ግን የኢትዮጵያ ምድር እንደዚህ አይነት ስንት አይነት ወንጀል ይኖር። በተለይ ወደ ገጠራማው አካባቢ ማንም ወደማያየው ማንም ወደማይደርስበት አካባቢ ስንት ወንጀል ተሰርቶ እንደዚሁ ተደፍኖ ቀርቶ ይሆን ጌታ። እና አቶ ለይኩን አሁን አንደኛ ደረጃ ያው መግደሉ እሱ ሊገል አስቦ አልነበረም። በጭራሽ አንድም ቀን አስቦት አያውቅም እገለዋለሁ ብሎ። ነገር ግን ደግሞ በቃ ድንገት ተከሰተ። ይሄ ነገር ተከስቷል። ይሄ ነገር ሲከሰት በሰዓቱ በቃ ይሄ ነገር ተከሰተ፣ እኛ ተሳስተን ነው ምናምን ብለው እጃቸውን ለፖሊስ ሰጥቶ ቢሆን ኑሮ ሬሳውንም በወጉ በስርዓቱ ተቀብሮ ቢሆን ኑሮ ዘመድ አልቅሶ ያለው ዘመድ ልጁም ቢሆን አልቅሶ ቀብሮ ቢሆን ኑሮ ነገሩ ቀላል ሊሆን ነበር። ነገር ግን እነሱ ከመግደላቸው አልፎ ወስደው ቀብረውታል። እነሱ ወስደው ቀብረው አናቀም ብለዋን። ገብቷችኋል? 3 ወንጀል፣ አንደኛ ገደሉ፣ ሁለተኛ ቀበሩት ሰው ሳያቸው፣ ሶስተኛ አናቅም ብለው ማሉ ማለት በቃ አናቅም ማሉ ካዱ። 3 አይነት ወንጀል ነው ይሄ ወንጀል። በአንድ ጊዜ የሚታለፍ አይደለም። መጀመሪያ እንደገደለው ፖሊስ ሲመጣ ተናግሮ ቢሆን ኑሮ በቃ ገደሉት አለቀ። ገብቷቸዋል። በስህተት ነው ተናዶ ገደለው በቃ አለቀ፣ በዚህ ይታለፍ ነበር። ነገር ግን አሁን ገለው ከዛ ተደብቀው ጫካ ቆፍረው ቀብረው ከዛ አናቅም ብለው ክደዋል። በቀላሉ የሚታለፍ ወንጀል አይደለም።
ስለዚህ አቶ ለይኩን እንግዲህ ይሄ ሰውዬ በሞተበት አካባቢ ክፍሉን ዘግቶ በጣም ተወጣጥሮ ምናምን ራሱን እየቀጣ ነበር። መቼውንም ቢሆን ራሱን ቀጥቶ ደግሞ አይዘልቀውም። የመሬቱን እንደዚህ ያልዘለቀው ወደ ሰማይ ሲገድስ፣ ይልቁንስ እንደምንም ብሎ ዝም ብሎ እጁን ለፖሊስ ሰጥቶ ቢገላገል ይሻለዋል። እርግጠኛ ነኝ የናሆም ሰርግ እኔ ይሳካል ብዬ አላስብም በጭራሽ። ምክንያቱም አሁን እንግዲህ ዳግም ለፖሊስ የተናገረው ናሆም ነው ብሎ ነው። ያው ናሆም ብዙ ፊት ስለማይሰጠው ከአባቱ ጋር ብዙም ስላልነበረ አባቱን ስለማይወደው በሰዓቱ እነሱ ቤት እያለ እሱ የጠረጠረው አሁን አባቴን የማይወደው ናሆም ነው። ስለዚህ ናሆም ነው ገሎ የሚቀብረው፣ ከእሱ ውጭ ሌላ ማንም አይሆንም ነው ያለው። ላይተሩን እዛ ስላገኘ ሲቀጥል ያን ብራዝሌት ደግሞ እሱ ራሱ ዳግም የሰጠው ብራዝሌት ስለነበረ ስለዚህ ከዛ ቤት ተገለው እንደወጣ በ100% እርግጠኛ ነው። ግን አቶ ለይኩን ያደርገዋል ብሎ በጭራሽ አልተጠራጠረም። ቤተሰብ በጭራሽ አልተጠራጠረም። ግን ልክ ከአቶ ለይኩን ጋር ቆሞ ሲያወራ አቶ ለይኩን ይርበተበታል። ያው ነፍስ አጥፍቷል አይደለ? እንኳን አይደለም ነፍስ ያጠፋ ሰውና ሌላ ትንሽዬ እንደው ስርቆትን በሉት ውሸትን በሉት የሆነ ነገር ስህተት ካለ ከዛ ከትክክለኛው ሰው ፊት ላይ ወይም ደግሞ ከዛ ከነገርየው ባለቤት ሰው ማለት አሁን ለምሳሌ እኔ በዋሽ የዋሸው ሰው እየመጥቶ ፊት ለፊት ሲያናግረኝ የሆነ ትሳሳታላችሁ። ቤተሰብ ሳትፈልጉ ሳታውቁት እናንተ ሳታውቁት ትሳሳታላችሁ። ስለዚህ አቶ ለይኩን ይህንን ነገር ሊቆጣጠረው አልቻለም። ከዳግም ፊት በቆመ ቁጥር እንደ ሰም እየቀለጠ ነው። ላብ እንዳለ በፊቱ ግጥም ነው የሚለው። የሚያወራው ይጠፋበታል፣ ይተክዛል፣ ፊቱ ይቀያየራል። ይህን ሴት ዳግም ምን ይላል? ምን ሆነህ ነው? ይህንን ነገር ባነሳው ቁጥር ሁልጊዜ ትጨነቃለህ፣ የምታወራው ይጠፋብሃል፣ ፊትህ ሁሉ ይቀያየራል። ለምንድን ነው ብሎ ነው የጠየቀው። አቶ ለይኩን ምን ይመልሳል ለዚህ ምላሽ? ምንም ዝም ብዬ ነው ምናምን ያለው እና እንግዲህ ስለ ኑሐሚን ማንስቶለት ነበር ከዚህ በፊት። በቃ ተው የአንዴ የወንድምህ ናት ብሎታል። እሱ ችግር የለበትም። አሁን ነው በቃ ትቷል። ይወዳታል፣ ያፈቅራታል። ነገር ግን እሱ እንደማትሆን አውቋል። ግን ይሄ ሰርግ ይካሄዳሉ? በጭራሽ አይካሄድም። አሁን እውነታው ይፈርጣል። ኤርሚያስ ደውሎለታል ለዳግም እንደሚገናኙ ነግሮታል። አሁን ሲገናኙ ምን ብሎ ይነግረዋል? በቃ እና ወይዘሮ ዝናሽ እና አቶ ለይኩን ናቸው ገለው የቀበሩት ይሉታል። ስለዚህ ሰርጉ በጭራሽ አይከሰትም። አቶ ለይኩን እና ወይዘሮ ዝናሽ እስር ቤት ይገባሉ። አለቀ ጉዳዩ። ይሰረጋሉ። ሲቀጥል ምናልባትም ናሆምና ኑሐሚንም ላይጋቡ ይችላሉ። ምናልባት ኑሐሚን ለዳግም ልትሆን ትችላለች። ፈጣሪ የጻፈው አይታወቅም። ይህ ነገር አሁን ሰርጉ ሳይሰረግ ከተከሰተ ናሆምና ኑሐሚን አንድ ላይ ይሆናሉ ብዬ በጭራሽ አላስብም ማለት ነው። ሲቀጥል አሁን ዳግም እያሰበ ያለው ናሆም እንደሆነ ነው፣ ግን በጭራሽ ናሆም አይደለም። እናም ደግሞ ናሆም ነው ችግር የፈጠረው ምናምን ብሎ እንኳን ተብሎ ቢወራ አሁን ኤሚ ሁሉንም ነገር አውቃለች። ኤሚ እናትና አባቷ ሲያወሩ ሰምታለች። እናትና አባቷ ገለው እንደቀበሩት ነገሩን ለመደበቅ እየሞከሩ እንደሆነ አቶ ለይኩን እጁን ለፖሊስ ለመስጠት እያሰበ እንደሆነ ሁሉ ይህም ሁሉ ሲያወሩ እናትና አባቷ ሰምታለች። እናቷን 30 ጊዜ እየተመላለሰች ጠይቃት ነበር። ነገር ግን እናቷ ልትነግራት አልቻለችም። ግን እናቷ ባትነግራትም በቃ ሁለቱ አንድ ላይ ሆነው ሲያወሩ ሰምታለች። ስለዚህ ልክ አምራንን ታስታውሱ ከሆነ አምራን እየተከታተለች በድብቅ ካሜራ እየተከታተለች ነው ይህን ሁሉ ወንጀል ልታወጣ የቻለችው። ስለዚህ ናሆም ልጅ እንዳልሆነ ወይዘሮ ዝናሽ እና አቶ ለይኩን ገለው እንደቀበሩ ምናምን ይህን ሁሉ ተከታትላ ያወቀችው በካሜራ ነው። ስለዚህ ይህች ልጅም ካሜራ ባታደርግም ተከታትላ እነሱ ሲያወሩ ሰምታቸዋለች ማለት ነው። ስለዚህ እውነታውን ትናገራለች። እንደው ነገሩ ተደባብሶ ወደ ናሆም እንኳን ቢዘዋወር ያው አቶ ለይኩን ሲጀመር አቶ ለይኩን ይሄ ነገር ወደ ናሆም እንዲዞር አይፈልግም። ራሱ ነው እኔ ነኝ እጄን የሰጠ እኔ ነኝ እንደሄን አደረኩት ብሎ ሊናገር ይችላል። ሲቀጥል እንግዲህ ኤሚ ሁሉንም ነገር ሰምታለች እና ናሆም ማነው ስሙ ኤርሚያስ ዳግምን ደውሎ ሲያናግረውም እያየች ነበር፣ ሰምታለች። ኑሐሚንንም ዳግምን ስታዋራው እያየች ነበር፣ ሰምታለች፣ እየተከታተለች ነው። ብቻ ነገሩን እንደዚህ ዝም ብላ በቀላሉ አሳልፋ
ናሆምን አሳልፋ የምትሰጥ አይደለችም። ብቻ የሆነ ዝብርቅርቅ የወጣ ነው። በጣም የሚያሳዝነው ነገር ግን ናሆምና ኑሐሚን አይጋቡም። ሰርጉም ዝም ብሎ እንደዚሁ ከንቱ ሆኖ ይቀራል ማለት ነው። ውድ ቤተሰቦች እና እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ባይ